ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ነዋሴ ተከታታይ ድራማ አሳዛኝ ድራማ ነው። ላይክ ሰብስክራይብ ያደረጋችሁ ተቀላቀሉ ቻናል። እኔ ስጭኝ እስኪ ላግዝሽ። ኧረ አይሆንም ሰላምዬ። ውይ አሁን እማዬ ትንሽ ስታስቸግረኝ ነው እንጂ በፊት እኮ በደንብ ሰራ ነበር። እትዬ ምን አድርገው አስቸገሩሽ? የኔ ታናሽ እህት ከጠፋች 16 ዓመት ሆኗታል። እና እማዬ በዚህ የተበሳጨች የእሷን ፎቶ ይዛ ስታለቅስ በጣም ታናድደኛለች። እናት አይደሉም? የእናት አንጀት ካወቀማ ያስቸግርሻል። ስለዚህ ጓደኛ እንዳለሽ ትነግሪዋለሽ። እሺ፣ ግን ስለ አንቺ ታዲያ ምንድን ነው የምነግረው? በቃ ይኸውልሽ ምግብ ስሰራ በጣም ጎበዝ እንደሆንኩኝ፣ ጎበዝ ልጅ እንደሆንኩኝ፣ ለሰው የማዘን ሰው እንደሆንኩኝ ትነግሪዋለሽ። እኔም አላቃቴ ምናሴ ያክስት ልጅ ነሽ? ያጎት? አረ ሰራተኛ ነኝ። ሰራተኛ እንዴት ቀሽት የሆነች ልጅ ናት የከፈተችልኝ። ሰራተኛ ነኝ አላለችኝም። መቼም እየቀለደች መሆን አለበት። የምር ግን ሰራተኛችሁ ነች? አዎ። ምን ነው ገረመ? I don't believe it bro. She's so gorgeous. ሀና ትባላለች። ቀን እኮ አብራኝ ነበረች። አላስተዋልካት? በሰላም ነው ግን ዛሬ ከስራ ስትወጪ ነው እያልከኝ? አዎ። ችግር አለው? አይ እኔማ እንዲያውም ማታ እያገኘው ሁሌም ቤት ድረስ ብሸኘኝ ደስ ይለኛል። ምን ሌባ እንዳይሰርቅሽ ነው? አዎ። እኔስ ሌባ መሆን ይረሳሽ እንዴ? የሩቅ ሌባ ከሚወስደኝ አንተ የቅርቡ ሌባ ትሻለኝ። ሀና፣ በዚህ ሰዓት እዚህ ደግሞ ምን ትሰራለህ? አንቺን እየጠበቅኩ ነው። ሌላ ምን እሰራለሁ? አሮን ግን ሰሞኑን ምን እየሆንክ ነው? ቆንጆ ሴትን ቆሞ መጠበቅ ነውር አለው እንዴ? እኔ ማንም ቆሞ እንዲጠብቀኝ አልፈልግም። ሰላም ዋል። ምናሴ ሁሉንም ነገር ነግሮኛል። ሁሉንም ነገር ማለት? ከደሴ አዲስ አበባ የመጣሽው አባትሽን ለማሳከም እንደሆነና ለሱ ለማሳከሚያ ገንዘብ ያለሽ እንደክፉ። ሀና የታለች? ስለ ሀና አረም ትፈልጊዋለሽ እንዴ? አይ እባክህ አምላኬ ይሄን ሁሉ ብር ከየት አመጣዋለሁ? አባቴን ለማሳከም ብር በጣም ብዙ ስለተጠየቀ በጭንቀት ውስጥ ነበረች። ከዛም ቀበጧ ሰላም መታ። ሰላም በአሁኑ ሰዓት ጥሩ ሆናለች። እናቷ ወደ ቱርክ ከሄደ ጀምሮ ለቤቱ ጥሩ ሆናለች። በተለይ ሀሩን ከመጣ በኋላ ምን ሆነሽ ነው አለቻት። እንዴ እያለቀስክሽ እያየሽ ዝም ብዬ ነው ትኛለሽ እንዴ አለች። ሀናም ዝም ብዬ ነው የማለቅሰው፣ በይ ተነሽ አለቻት እና አስነሳቻት። እስኪ አሁን ንገሪ ምን ሆነሽ ነው? ምንም አልሆንኩም። ለምን አለቀሽ? ለምን አርቀሽ ታስቢኛለሽ አለቻት። አረ ሰላምዬ እንደዚህ ነው እንደዚህ አይደለም አለቻት። ቆይ ያስቀየምኩሽ ነገር? አረ በስማም ሰላምዬ እናንተ ምን አድርጋችሁ ታስቀይሙኛላችሁ? ታዲያ ለምንድን ነው ብቻሽን በር ዘግተሽ የሚያስለቅስሽ? እድሌ ነዋ አለች። እሷም በቃ አትንገረኝ፣ አይዞሽ በቃ አታልቅሽ ብላ እቅፍ አደረገቻት። እኔ ልወጣ ስለነበረ ቻው ልልሽ ነበር የመጣው። ልትሄጂ ነው? ተጓደኛዬ ጋር የሆነ ቦታ ደርሼ እመጣለሁ። እሺ የምትለው ነገር ልስጥሽ አለቻና አይዞሽ አያስፈልግም ብላ አይዞሽ ቻው ብላት ወጣች። ሀሩን ከውጭ መጣና ሀና ብቻ ነበረች። በቤት ውስጥ ማንም የለም ማንም የለም አለችው። እኔና አንቺ ማውራት እንችላለን ሲላት ስለምን ጉዳይ? እስቲ ቁጭ በይና እናውራ አለ። ከዛም ቁጭ ብለው ባለፈው ለታ ስለ አባትሽ ጉዳይ አውርተን ነበረ እና አለችው። ሀና እኔ እኮ ላግዝሽ ነው አለ። ቆይ አንተ ለምንድን ነው ልታግዘኝ የፈለግከው? ማለት መተጋገዝ ኢትዮጵያዊ ባህላችን ይባል የለን እና ማገዝ ከፈለግ ብዙ ጤናቸውን ያጡና የሚሰቃዩ አሉ። እነሱን ማገዝ ትችላለህ። ላግዝ ማለት ይህን ያህል ክፋት አለው? እኔ እግዚአብሔር ይመስገን ሙሉ ጤና አለኝ፣ ሰርች ማደር እችላለሁ። የተባልሽው ብዙ ብር ነው፣ በዛ ላይ ደግሞ ይሄን ውበት ይዘሽ እያለ ሀሩም በዛ ላይ እዚህ ቤት ሆነሽ የችግርሽ መጠን ምን ያህል ከፍተኛ እንደሆነ አላት። ከዛ እሷም የችግር መጠን ከፍ ቢልም ችግሩ የኔ ብቻ እና አባቴ ለኔ ብቻ ነው አለችው። አባትሽ እኮ እኔ አባቴ ይሁን አላልኩሽም ላግዝሽ እንጂ አላት። ከዛም ላስብበትና የሚሆነውን ነግረሃለሁ። ለአንድና ለመጨረሻ ጊዜ ነው ምነግርሽ የጠየቁሽ። ችግር የለውም። የሚበላ ነገር ልፈልጋለህ? አይ
አሁን የመጣሁት ጠዋት ስመጣ ስራ ስቼ ስለሆነ ነው። ይቅርብኝ ቻው ብሏት ወጣ። ሰላምም በጣም ተቀይራለች። ያው እናቷ ከሄደ ጀምሮ እና ሀሩን ከመጣ በኋላ ልብሷን እያስተካከለ መኝታ ቤቱ እንዴ ሲስተር አላት። ሀሩን የናስ እንዴ እየሰራሽ ነው እንዴ አላት። አዎ እንዴ ሴት አይደለሁም እንዴ አለችው ወንድሟን። ሀናስ አላት። ሀና ጥሩ ሁኔታ ላይ ስለሆነ ወደ ቤት ሸኘኋት። ጥሩ ሁኔታ ላይ አይደለችም ማለት ቀኑ ሙሉ ስታለቅስ ነው ያለችው። ምን ሆና ምን እንደሆነች ልትነግረኝ አልፈቃደኛ አይደለችም። ክችን በር ዘግታ እያለቀሰች ነበረ። ሄጄ ምን ሆነሽ ስጠይቃት እድሌ ነው ምናምን ያለኝ መናፈቅር ጀመረች። ከዛ ዝም አልኳት። ምን ሆና ይሆን አይኗ አጥባብጦ ነው የዋለችው። ለዛ ነው በጊዜ እንድትሄድ የፈቀድኩላት። ጥሩ አድርገሻል። ግን ምን ሆና ይሆን አለ ናስም። ግን ውስጧ ከባድ ችግር እንዳለባት ነው የምረዳው አለች። እግዚአብሔር ይሁናት አለ እሱ። ሳው እና አንተ ስለመጣህ እኔማ ቀን ስላላየሁሽ ልሽ ብዬ ነው እንዴ ናፈቅኩህ እንዲ አለ። ሰሞኑን ያየሁሽ የማይብሽ ነገር እንድናፍቅሽ አድርጎኛል። አንዴ ሊቀፍህ ወንድሜ አለችው። አዎ ደስ ይለኛል። እቅፍ አደረገና በቃ ቆንጆ ራት ሰርቻለሁ፣ አብረን እንበላለን። እሺ አንቺ ስራሽን ጨርሽና እኔ አሮም ሲመጣ እንበላለን። እኔም ትንሽ ነው የቀረኝ፣ ሂድ እዛ ጠብቀኝ አለ ሰላም። የናስም ቁጭ ብሎ ቲቪ እያየ እያለ ሰላም ስራዋን ልብሷን አጣጥፋ ስጨርስ ወደ እሱ መጣ። ምን እያረግ ነው? ቲቪ እያየሁ ነው፣ ደስ ይላል። ነይ እኔም ላይ ያው ነይ ብላት እስቲ ቀፈኝ አለችው። እቅፍ አደረጋት። ያ ትንሽ ወንድሜ አላዛር አደገልኝ ማለት ነው። አላዛር የሚለውን ስሜን ታስታውሻለሽ እንዲህ አለ። በደንብ ነዋ። አላዛር እያለ ስምህን እንዴት እንደምወደው ልነግርህ አልችልም። ለምን አሁን አትወጂኝም? እንደሱማ ሳይሆን የናስ ሲባል ስም ሲቀየር እንዴት እንደሆነ ስላልገባኝ ብዙም አልወዱም እና ሌላ ሰው እንኳን መጥቶ አላዘር ብሎ ሲጠራት በጣም ይከፋታል። ለዛ ነው ማልጠራህ አለችው። ከዛም በዚህ ጉዳይ ላስከፋህ አልፈልግም። ቆይ ለምንድን ነው? ከሁለታችንም በላይ ሀሴትን በጣም ትወዳታለች። አንዳንዴ ማደጎ ልጅ ነኝ እንዲህ ብዬ አስባለሁ። ለዛ ነው ትምህርቴን ያቋረጥኩ። እኔ ግን በጣም ነው እኮ ነው የምወድሽ፣ ግን አንዳንድ ስታናደደኝ ብመታ ደስ ይለኛል። ታዲያ ለምን አትመችኝም? አሁንማ ጎረመስክ። ልመታ ስልጉ እጅህን ይዘህ ብታዋርደኝስ? ወዲያው ሀሩን መጣ። ዛሬ ደግሞ የቤት ዘመዱ ሞቅ ያለ ጨዋታ የያዘ ይመስላል። አንዳንዴ የቤተሰብ ጨዋታ አስፈላጊ ነው አለ። እንዴት ዋላችሁ ብሎ ቁጭ አለ። ሰላም ሺ ምነው ዘጋሽኝ አላት። በቃ አሩሜንተ ስለመጣ እራት ላቀርብ አለች። እኔ የምልህ ሀና ምን ሆና ነው በጊዜ ሄደችው? እኔ እንጃ። ሰላም የፈቅዳላት ሄደችው። ምን ሆና ይሆን? እኔ የምልህ ሀሩን ለሀና ያለ ስሜት ምንድን ነው ማለት እንዴ? ምን ሆነሃል አንተ? ምን አይነት ፍላጎት ደግሞ አለኝ ከሷ ጋር? እኔ እንጃ። አብዝተህ ስለሷ ትጨነቃለህ። አይ ብጨነቁም ችግር አለው። አሁን እኮ የቤተሰባችሁ አባል ሆናለች። የአንተ አጠያየቅ ግን የቤተሰብ አባል ስለሆነች ሳይሆን አጠያየቅህ ሌላ ነው፣ ሌላ ነገር። ምን አለ ምናሴ? ሀናን ግን በደንብ አይተሃት ታውቃለህ? ማለት በጣም እኮ ቆንጆ ናት። በዛ ላይ ደግሞ ያላት ፍቅር። እሷ ግን የት ነው ያለችው? እናንተ ክችን። ሀሩን ምን እያልክ ነው? ይሄን የመሰለ ውበት ይዛ ከእውቀት ጋር ጣምራ እናንተ ክችን ውስጥ የተደበቀችው የችግሯ መጠን ጊዜ አልሰጥ ብሏት ነው። ምን እያልክ እንደሆነ አልገባኝም ሀሩም። ሀና ከባድ ችግር ውስጥ ነው ያለችው። ይህ ሀሩም እኔ ነኝ እኮ ነው የነገርኩ። ፋዘሯ ታሞ አዲስ አበባ ስለመጣች ከዛ ገንዘብ አጣች እና በቤት ሰራተኝነት ማሳከም ትችላለች ብለህ ነው? እሱን አላውቅም። እኔ ደግሞ ልቀርባት የፈለግኩት አባቷን ላሳክምላት እና ካለችበት ትልቅ ችግር ውስጥ ላወጣ ነው። እንደዛ ከሆነ ደስ ይለኛል። እኔም በቻልኩት መጠን አግዛታለሁ። ሀናም በሩን አንኳኩታ ሀሩም ቁርስ ላምጣልህ አለችው። እሺ ተቻልሽ እዚህ አምጪልኝ ከይቅርታ ጋር አላት። ከዛ ይዛለት ስትገባ የእጅ ውሃ ይዛለት ልታስታጥበው ስትል እንቃረጋት እጇን። ልቀቀኝ አለችው።
ምን ሆነሻል እንዴ? እንድናወራ እኮ ነው፣ ልቀቀኝና እናውራ አለችው። ከዛም በኋላ ትናንትና እያለቀሽ ስለዋልሽ ሀሩም የናሴ ነግሮኛል። አባትሽ በጣም ታሟላ እና አለችው። እኔ እኮ ልረዳሽ ፈልጌ ነው፣ እንደ ወንድም አታይኝም አላት። ከፈለግሽ እዚህ ቤት ሁለተኛ አልመጣም። እኔ እኮ እዚህ ቤት የምመጣው አንቺን ፈልጌ ነው። እንዴ ቆይ አንተ ከኔ ምን ፈልገህ ነው? እኔ ከአንቺ ምንም አልፈልግም፣ ላግዝሽ እንጂ ሌላ ምንም ያልኩሽ ነገር አሩም። እኔ እኮ እንደሱ ማለት ፈልጌ አይደለም። ምግብ ስላመጣሽልኝ አመሰግናለሁ፣ መሄድ ትችያለሽ። አሩም ሀና አላት። ታስከፋሁ በጣም ይቅርታ ብላ ሀና ወጣች። እሱም ካት ብሎ ሳቀና እኔ የፈለግኩትን ነገር በእጅ አስገባለሁ እያለ የተንኮል መንገዱን እያሰበ ነበር ሀሩም። በቅርቡ ሀሩም ማን እንደሆነ ታውቂያለሽ አለ። ሰላምም ሀሩም የት ነው ስትላት መኝታ ቤት እንደሆነ ስትነግራት በቃ ለእኔ የምዛው ቁርስ አምጪልኝ ብላ ገባች። ከዛም ደግሞ ቆይቶ የናስ ከቤተ ክርስቲያን ሲመጣ ነጠላውን ለማስቀመጥ ሲል እኔ ያስቀምጠዋለሁ አለች ሀና። ለምን እኔ ያስቀምጠዋለሁ? ሀይ እኔ ያስቀምጥልን። ወዲያውንም ሰላምና ያሮም እየተሳሳቁ ወጡ። እኛ ውጭ ልንበላ ነው፣ በቃ ቁርሱ ውስጥ ነው አለቻት። እንዴ ሰላምዬ ደስ አላላችሁም? አይ ለዛ አይደለም ውጭ መውጣት ስለፈለግን ነው ብለው ወጡ። ምንድ እየተፈጠረ ነው አለ የናስም። የናስ ቁርሱን ከበላ በኋላ ሀና ስለ ሀሩም ጠየቀችው። ሀሩም በችግሩ ጊዜ የሚያዋየውና የጎኑ የሚሆን ሰው አልነበረም። እናም በዛን ሰዓት ነው የተገናኘ ነው። እኔም ሰው ሲያስፈልገኝ እሱም ሰው ባስፈለገው ሰዓት ሀሩም ጥሩ ሰው እንደሆነ ነገራት። ቆይ ለምን ጠየቅሽኝ አላት። አይ ስለ አባቷ ሕክምና እንዲረዳት ስለጠየቃት ያንን ሁሉ ነገረችው። እንደዛ ከሆነ ጥሩ ነው። በንዴት ሀሩም ሲጋራ ሲያጨስ ከአንድ ቦታ ላይ ከአንድ መዝናኛ ላይ ሁሌም የሚገናኙ ነበረ። በዛ በችግር ስለሆነ የተገናኘ ነው እና ጥሩ ሰው ነው እና ቤተሰባችንም ነው ወንድሜ እንደ ወንድሜ ነው የማየው ስላላት እሷም በቃ እንደዛ ከሆነ ደስ ይላል ብላ ለሱ ደግሞ ይቺ ብር ምንም ማለት አይደለችም አላት። እንደዛ ከሆነ እሺ ብላ ወደ ክችን ሄደች። ከዛም ክችን ከሄደች በኋላ ስልክ ልደውልለት አልደውልለት እያለች አስባ ደወለችለት። ከዛም ደወለችለትና ከዛ ብንገናኝ አለችው። አይ አስቸኳይ ካልሆነ ዛሬ ማታ ቤት አትመጣም? ሰሞኑን እንኳን ወደ ቤት አልመጣም፣ ወይም ከስራ ስትወጪ። አይ ማታ ይመሽብኛል። ኦኬ ታና ምን ይሻላል? ወይም ነገ ይመችሃል? እንደሱ ይሻላል። ነገ ቀን ላይ እመጣለሁ ቤት አላት። እሺ ሀሩም በጣም አመሰግናለሁ። ለምን ነው የምታመሰግነው? እንደምፈልግ ተረድተህ ነገ እመጣለሁ ስላልከኝ ነው። ምስጋና እንኳን አያስፈልግም። ሰላም ዋል ብላ ዘጋች። ቻው እሽማ እኛም እንወድሻለን አለ ከሳሎን ቁጭ ብሎ። እማዬ ልትመጣ ነው ሰማሁ እኮ እና ምነው ደበረሽ? አይ አልደበረኝም። እያዩ ሰላም አልደበረኝም አልኩ እኮ ደብሮሻል። ምን እንደሆንሽ ንገሪኝ። እያወቅ ለምን ትጠይቀኛለህ? ምንድነው እያወቅኩ ጠይቅሽ? እኔና እማዬ ሰላም ተራቀን ቆይተናል። እማዬ እዚህ ቤት ከመጣች ማለት ጭቅጭቅ ተጀመረ። ቆይ እናንተ ምን እንደሚያጨቃጭቃችሁ? አንደኛ ነገር አሩም እማዬ ከመጣች አሩም ቶሎ ቶሎ አይመጣም። አሩም ላጣው ነው ማለት ነው። አንተ ደግሞ ሁለተኛ ደግሞ አንተ እማዬ እማዬ ብለህ ስትከተል አንተንም አጣሃለሁ፣ ትርቀኛለህ አለች። ተው እንጂ ለምን እርቅሻለሁ አላት። እህቴ ነሽ እኮ እና ተው እንጂ ግን ሁሌም እኔና እማዬ ስንጣላ ነው እኮ የምንጣላው እናንተ። አንተ ለማየ ስትደረግ እኔን በጣም የምናደደው እኔ የረሳችኝ ስለሚመስለኝ እውነቱን ስነግርህ የሐሰትን ፎቶ ስታለቅስ እናቴ ባትሆን በጥፊ አጠናግራት ይለኛል። ኧረ ሰላም ተረጋጊ፣ እናትሽ እኮ ናት። እኔስ እናቴ ስለሆነች አይደለም የማጠናግራት። አንቺማ ጤነኛ አይደለሽም። አሁንም በእሷ እየተጨቃጨቅ ነው። አየህ አይደለም አሁን ስትመጣ ይብሳል። ኧረ እንደዛ አይደለ አይሆንም። እውነቱን ብነግርህ ባትመጣ ደስ ይለኛል። እንዲያውም ገብቼ ልተኛ፣ ሰላም እደር ብለው ሄደች። በሩ ሲንኳኳ ሀና በር ከፈተች።
ሀሩም ነበረ። ደህና አደርሽ አላት። እግዚአብሔር ይመስገን ግባ ቁጭ በል አለችውና እሺ ሀና ትናንትና ፈልጊያለሁ ስትይ ለምን ፈልጋኝ ሆነ? ስጨነቅ ነው ያደርጉት እንቅልፍ አጥቼ። አይ መጨነቅ እኮ አያስፈልግም ነበር። እስከ ዛሬ ደግሞ በተሳሳተ መንገድ ስላየሁ በጣም ይቅርታ። እኔ እንዴት እንድታስቢን ያለቀየምሽ ስለተረዳኝ በጣም አመሰግናለሁ። ሌላው ደግሞ ብላ ዝም አለች። ምነው ተጨነቅሽ? እንዴት እንደምነግርህ ግራ ገባኝ። ችግር የለውም አትጨነቂ። ለምን እንደፈለግሽኝ ያውቀዋለሁ። ማለት እንዴት? ምናምሴ ትናንትና በስልክ ነግሮኛል የአባትሽ ሕክምና እንዳግዝሽ። ግን እኮ ለምናሴ ያልነገርኩትም አለች። ባትነግሪውም ይረዳሻል። ግን ምን ያህል ነው የሚያስፈልግሽ? 3,000 ከዛም በላይም ሊያስፈልግ ይችላል። ያው ሁሉንም አይደለም ግማሹን አግዘኝ። 300,000 ብር እኮ የዜና ያክል አይደለም። አትጨነቂ። እኔ ደግሞ የምፈልገው እንደ ወንድምሽ መሆን ነው። እንደሱ ስለሆነ ነው እያስቸገርኩ ያለውን። ይልቅ የፍቅር ጓደኛ አለሽ? ማለት ያው እህት ወንድማችን ከሆነ ምንም አንደባበቅም። አረ የለኝም፣ ሞክሬም አላውቅም። ምን? አዎ እሺ በቃ የአባትሽ ጉዳይ በእኔ ጣዩ። ነገ ወይም ተነገ ወዲያ ገንዘቡን እንሰጥሽና ወስደሽ ታሳክሚያችኋለሽ። አሁን የምሄድበት ስላለ ልሄድ። እሺ ሰላም ዋል። የናሴ የቤት ስራውን እየሰራቁት ዛሬ ወረቀት ነው አለችው ሀና። አዎ አሳይመንት አለን፣ የቤት ስራ ስላለን እየሰራሁ ነው። የናሴ ራስ ሰርቼ ጨርሻለሁ፣ እኔ ልሄድ ነው እናንተ ብሎ አለች። እሺ አለች። በነገራችን ጓደኛ ጥሩ ሰው ነው አለች። ምን አለሽ? ትናንት መጥቶ ነበረ። የአባቴን ውጪ ሊሸፍንልኝ ቃል ገባልኝ። እኔ ሰው ጠይቄ አላውቅም፣ ግን እሱም አላሳፈረኝም። እሱን ጠየቅኩት አለች ሀና። አሩም ጥሩ ሰው ነው። ጎንበስ አለ። ምን ነው ምናሴ? ደስ ብሎኛል። ፊትህ ምን ነው? የአባትሽ ሕክምና ከተጠናቀቀ በኋላ ወደ ደሴ ትመለሳላችሁ? አዎ ወደዛማ እንመለሳለን። ምን ነው አለ። ወደ ደሴማ ከተመለሽ አላይሽም ብዬ ነው። ግን እኔም ደስ አይለኝም ሲሄድ። ደግሞ ክረምት ትምህርት ሲዘጋ ትጠይቀኛለህ አይደል እንዴ? በቃ አሁን ሂጂ እንዳይመሽብሽ። ገና ደግሞ ጊዜው ገና ነው፣ እናወራበታለን። ለሀሩም የናሴ ሀና ልትረዳ ስለሆነ ደስ ብሎኛል። ሀና ነገረችኝ፣ ይህንን ሞሪ ብላ ነገረችኝ። 300,000 ብር ምን ማለትም እኮ አይደለም ስል ለአንተ ቀላል ይሆናል፣ ለእሷ ለሀና ግን ትልቅ ነገር ነው አለ። ፊቷ ላይ ያለውን ደስታ ስላላየኸው ነው። ፊቷ ላይ ያለው ደስታ አንተ ልጅ ለዚች ለልጅ አይንህን ሳትላቀርም እኔ እያሳዘነችኝ ነው። ሰላምና ሀሩን ከሻይ ቤት ተገናኝተው እሺ እንዴት ነሽ ታዲያ እያሉ እየጠጡ ነበረ። እሺ ለምንድን ነው የተፈለኩት አላት። ያው ዝም ብዬ ላይክ ነዋ አለች ሰላም። ኧረ አትቀልጅ እባክሽ፣ እውነቴ እኮ ነው። አንድ ቀን ሳላይ ስቀር ይጨንቀኛል። ኧረ ሰላም አሩን እየቀለድክብኝ ነው እንዴ? እየቀለድኩ ይመስላል እንዴ? እንደምወድህ የነገርኩህ ነዋ። እኔ እየቀለድሽ ነው መቻልኩኝ እና አስቤ እነግርሻለሁ አላልከኝ? ዝም ልልሽ እኮ አልፈለግኩ ልልሽ አይደለም። ከነገ ዛሬ እያልኩ እኮ በሰቀቀን አለኩኝ። ሁሉም ችኩኩል እኮ ሳይሆን ቀን እናስብበት ብዬ ነው አላት። ምን ያህል ጊዜ ታዲያ አለችው። ቆይ ትንሽ ጊዜ ስጭኝ፣ በቅርቡ እንነጋገራለን። ብዙ ጊዜ አልወስድብሽም አላት። እሺ አለችው። በቃ ሰላምዬ መሄድ አለብኝ፣ ስለምቸኩል ልሄድ ረፍቶብኛል ግን አላት። ምንም ችግር የለውም ትንሽ ቆይና ሄዳለሁ ቻው ብሏት ስሟት ሄደ። እሷም ደግሞ በፍቅር ቀርታለች። ፊቷን ዳብስ አረገችና የወደደ ሟች ነው የሚለውን ዘፈን ሀና ያልኩሽን ይዤልሽ መጥቻለሁ አለ።
በቴክስት እኮ መጣሁ ስትለኝ እኔም አውቄያለሁ። አባትሽን ግን መቼ ነው ሐኪም ቤት የምንወስደው? ነገ ገንዘቡን ካገኘው ነገ ወስደዋለሁ። ጥሩ። በምላሹ ግን ምን ትሰጭኛለሽ? መቼም ይሄን ያክል ገንዘብ ሰጥቼ ዝም ትያለሽ? እርዳታ ማለት ምን ማለት ነው? እኔ ስለ እርዳታ ምንም አላውቅም። አሁን ምን እያልከኝ ነው? እንድታገቢኝ እፈልጋለሁ። እሺ፣ ልታገቢኝ ካልፈለግሽ ለአንድ ምሽት እንኳን አብረሽ ማምሸት አለ። የምርህን እያወራህ ነው አለች ሀና። እንዴ እና ስታስቢ ዝም ብዬ ገንዘቡን የምሰጥሽ ይመስለኝ? እኔ እኮ እንዲሁ የምትረዳኝ ይመስለኝ ነበረ። አንቺን እያየሁሽ ዝም ብዬ ባልፍ ዜር ራሱ ይቅር አይለኝም አለ። መጥፎ ሰው እንደሆነ የታወቀ ነው ከመጀመሪያውም። እንደዚህ አይነት ነገር ብፈልግ ደሴ ለቅቄ አልወጣም ነበረ። አይደለም የአባቴን ህይወት ለማሳከም ለራሴ የምተርፍ ነበር አለች። ይህንን በፍጹም አላደርገውም። ክብሬ ለእኔ ሴትነቴ የሴትነቴን ክብር ዝቅ አድርጌ አባቴን ከማድን ብሞት እመርጣለሁ። አባቴ ሲሞት ዝም ብለሽ ታያለሽ? የሴትነቴን ክብር ሸጬ ከማድነው ብሞት ይሻለኛል ብላ ብድግ አለች። ስለዚህ በአባትሽ ህይወት እየፈረድሽ ነው። ሲጀመር አባቴን የፈጠርከው አንድ አይደለም። ወይም ገንዘብ አልሰጥም ስላልከኝ አባቴ አይሞትም አላችና በንዴት አባቴ ይህን ነገር አድርጌ ከእሱ ሰምቶ ከሚሞት በሽታው ቢገለው ይሻላል። ይሄ ሴትነት ያልሽው ምንም ዋጋ እንደሌለው ሲገባሽ በኋላ ትቆጫለሽ ብሎ በሩን ዘግቶ ወጣ። ከትምህርት ቤት ሲወጣ ለሀሩን ስልክ ደወለለት። ሀሩንም ስልኩን አነሳው። ሄሎ ምናሴ፣ እንዴት ነህ ሀሩን? ትንሽ የማይመች ቦታ ሆኜ ነው። አረ ብዙ ጊዜ አልወስድብህም። ሀና ዛሬ ለአባቷ ማሳከሚያ የሚሆን ገንዘብ የምሰጣት ነበር። አብሬያት ስላልሆንኩትም ልጠይቅህ ነው። አልተሳካም ማለት ነው። ገንዘቡ እጄ ላይ እንዳለ ታውቃለህ። እና ሀሳቧን ቀየረች። እኔ ሙድ የገባት መስሎኝ እንጂ መቼ እንደዚህ አሁንም እንደዚህ ምንም እያልክ ነው? ኧረ የሆነች ገገማ ነገር ናት። ራሷን የተለየ ሴት አድርጋ ነው የምታስበው። ማታ መጥቼ ሁሉንም ነግርሃለሁ። ግራ ያጋባኸኝ እኮ ነህ። ከአንተ ጋር አልተኛ ምናምን ስላለች ነው። እባክህ በቃ ማታ መጥቼ እናወራለን ብሎ ስልኩን ዘጋበት። የናስም ራሱን እንደማዞር አሉ። ሄሎ ሄሎ ብሎ በጆሮ ላይ ስለዘጋበት ጭልም አለበት እና ተንገዳግዶ ቁጭ አለ ከአንድ ቦታ ላይ። የናሴም በጣም ተናዶ ነበረ ቁጭ ብሎ የጠበቀው። ሀሩን ሲመጣ እስከምትመጣ ድረስ በጉጉት እየጠበቅኩ ነበር አለው የናስ። ከሀና ቀን ተደውልኩለት ደጋግሜ ስደውል ስልክ አታነሳም። የናስ ቁጭ ብሎ የጠበቀው ነበር። ብሩም ብሎ እንዴት ነሽ? እስከምትመጣ በጉጉ እየጠበቅኩ ነው። ምን ነው በሰላም? ቅድም በስልክ ካወራህ በኋላ ደጋግሜ ሞክረ አይሰራም። ከሀና ጋር ምን እንደፈጠረ ትነግረኝ እፈልጋለሁ። ለምን ሀናን ራሷን አትጠይቃትም? ሀና ወደ ቤቷ ሄዳለች። ልጠይቃት ምንም ፈቃደኛ አይደለችም። እንደውም ገንዘብ የለውም ነው ያለችኝ። ቀዳዳ በላት እባክህ። ገንዘቧን ይዤላት መጥቼ ነበር እና በስልክ እንደነገርከኝ አብረን እንተኛለን። ምን ችግር አለው? አሮ በጣም ርካሽ ሰው ነህ። አሁን ከቤቴ ብትወጣ ደስ ይለኛል። እየቀለድክ ነው እንዴ? እንደ ታላቅ ወንድሜ አይቼ ነበረ። ሀናን ያግዘሻል ብያት ነበር እዚህ ውስጥ የከተትኳት።